በዛሬ ቪዲዮአችን በሁሉም ቤት ስለሚገኘው ጨው ነው የምነግራችሁ። ምግብ ውስጥ ስለሚጨመረው ጨው ሳይሆን በውስጡ መለኮታዊ ምስጢር ስለያዘው ጨው ነው የምነግራችሁ። ቪዲዮውን እስከመጨረሻው ካያችሁት ጨው ለምን በመጽሐፍ ቅዱስ ላይ እንደተጻፈና ከመንፈሳዊት ጋር እንዴት እንደሚገናኝ አፍ ስለሚያስከፍተው የጨው ምስጢር ነግራችኋለሁ። ወደ መጽሐፍ ቅዱስ ወደ ኦሪት ዘሌዋውያን ልውሰዳችሁ። እግዚአብሔር ማቅረብ ስላለባቸው መስዋዕት እንዲህ ብሎ አዘዛቸው። ዘሌዋውያን 2:13 የምታቀርበውን የእህል ቁርባን ሁሉ በጨው ታጣፍጠዋለህ፣ የአምላክህንም ቃል ኪዳን ጨው ከእህል ቁርባን አታጎድልም፣ በቁርባን ሁሉ ላይ ጨው ታቀርባለህ ይላል። አዎ በደንብ ሰምታችሁታል። እያለ ያለው ስለ ጨው ቃል ኪዳን ነው። በእርግጥ በጥንት አባቶቻችን ዘመን ጨው ምግብ ከማጣፈጥ አልፎ እንደ ገንዘብም ይጠቀሙበት እንደነበረ የታሪክ ድርሳናት ያሳያሉ። ጨው የጣዕም ጉዳይ ብቻ አይደለም። ጨው ማቆያም ነው፣ ጨው መቀመሚያም ነው። በጥንት አባቶቻችን ጊዜ ስጋ እንዳይበላሽባቸው አንድ እንስሳ አርደው ቆዳው እንዳይበላሽ ቆዳውን ከገፈፉ በኋላ የቆዳውን የውስጠኛውን አካል በጨው በማሸትና ጨው በመለቅለቅ ቆዳው እንዳይበላሽ ለብዙ ዘመንም እንዲቆይላቸው ለማድረግ ከሚጠቀሙባቸው ዋነኛው ግብአት የመጀመሪያውም የመጨረሻውም ጨው ነው። ልክ እንደ ቃል ኪዳን ጨው የተቀባ ስጋና ጨው የተቀባ ቆዳ አይበላሽም፣ አይሸትም፣ አይተላም። ቃል ኪዳን ስላችሁ በእግዚአብሔርና በእኛ በልጆቹ መሃል ያለ የአባትና የልጅ ቃል ኪዳን ማለቴ ነው። ጨው በውሃ ቢሟሟም ውሃው ከተነነ በኋላ ጨውነቱ በግልጽ ይታያል። ከለሩም አይወይብም፣ ጣዕሙም አይለወጥም። በኦሪት ዘሌዋውያን ላይ እንደተጠቀሰው ጨው ከጨውነቱ ያለፈና የዘለለ አገልግሎት ስላለው ነው በመጽሐፍ ቅዱስ የተጠቀሰው። የሚገርመው ነገር ዘውልቁ 18:19 ላይ የእስራኤል ልጆች ከተቀደሰው ነገር ሁሉ አንስተው ለእግዚአብሔር ያቀረቡትን ለአንተ ከአንተም ጋር ለወንዶችና ለሴቶች ልጆችህ ድርሻ እንዲሆን ለዘላለም ሰጥቻለሁ፣ በእግዚአብሔርም ፊት ለአንተ ከአንተም ጋር ለዘርህ የጨው ቃል ኪዳን ለዘላለም ነው ይላል። የሚገርመው የእግዚአብሔር ቃል ኪዳን ጣዕሙ በማይቀየረው ቀለሙ በማይወይበው ጨው መመሰሉ ነው። ይሄ ሁሉ የከበረ ማዕድን ባለበት ወርቁ፣ ዳይመንዱ፣ ብሩ ባለበት ጨውን እንዴት ለቃል ኪዳን መረጠ? የእግዚአብሔር ቃል ኪዳን ለኛ በጨው መልክ ተቀመጠልን፣ አቆየልን። ልክ እንደ ጨው ሁሉ የእግዚአብሔር ቃል ኪዳን ለኛ ጣዕሙ ሳይቀየር ይሄን ሁሉ ዘመን ተሻግሮ እስከዛሬም ድረስ አለ። እስከዛሬም ድረስ ቃል ኪዳኑ ይሰራል። እመኑኝ፣ አሁን በመነግራችሁ ታሪክ ጨውን እንደ ድሮ እንድትመለከቱት አያረጋችሁም። በድራማና በድርጊት ወደ ተሞላው የመጽሐፍ ቅዱስ ክፍል ልውሰዳችሁ። ዘፍጥረት 19:1 ሰዶምና ገሞራ። ኦሪት ዘፍጥረት 19:1 ላይ ተጽፎ እንደሚገኘው እግዚአብሔር ከቆሸሸው ከሰዶምና ገሞራ ከተማ የተገኘውን መልካሙንና ጤነኛውን ሰው ሎጥና ቤተሰቡን ለማትረፍ 2 መላእክቶችን ላከለት። እነዚህ እግዚአብሔር የላካቸው 2 መላእክቶችም በዛች የኃጢአት ከተማ ላይ እሳት ከመዝነቡ በፊት እነዛ የተላኩት መላእክት ለሎጥና ለቤተሰቡ ከተማውን ለቃችሁ ውጡ፣ ወደ ኋላም ዞራችሁ እንዳታዩ አሏቸው። ሎጥና ቤተሰቡም ራሳቸውን ለማትረፍና ከተማዋን ለቀው ለመውጣት ሩጫ ጀመሩ። መሮጥ በጀመሩበት ቅስፈት የሎጥ ሚስት ወደ ኋላ ዞራችሁ አትመልከቱ የተባለውን ትእዛዝ ሻረች፣ አፈረሰች። ከልጆቿና ከባሏ ጋር ሮጣ ማምለጥ ሲገባት ከኃጢአቷ ብዛት በእሳት እየተቀጣች የነበረችውን ከተማ ዞራ ተመለከተች። የሎጥ ሚስት ዞራ የሚቃጠለውን ከተማ በተመለከተችበት ቅስፈት የአምላኳን ትእዛዝ ሽራለችና በቆመችበት የጨው ሐውልት ሆና ቀረች። የእግዚአብሔርን ትእዛዝ በመሻሯ ለምን የጨው ሐውልት ሆነች? ለምን የድንጋይ ሐውልት አልሆነችም? ለምን በቆመችበት እንደ እንጨት ደርቅ አልቀረችም? ለምን እግዚአብሔር ትእዛዙን ስትሽር በመብረቅ መጥቶ አልጣላትም? ወይም ደግሞ ለምን በሞት አልቀጣትም? የሚያስገርመው በዚህኛው የመጽሐፍ ቅዱስ ክፍል ጨው የቅጣት ምልክት ሆኖ ነበር የመጣው። የሎጥ ሚስት በእሳት ይቃጠል የነበረውን ከተማ ብቻ አይደለም ወደ ኋላ ዞራ የተመለከተችው፣ እግዚአብሔር ሊያጠፋው የፈለገውንም ኃጢአት ነበረ ዞራ የተመለከተችው። በዛ ቅስፈት የእግዚአብሔርን ትእዛዝ ሻረች፣ እግዚአብሔርም ፈረደባት፣ የጨው ሐውልት መሆን አቀረች። በቪዲዮ መጀመሪያ ለነግራችሁ እንደሞከርኩት ሰዎች ስጋና ቆዳን እንዳይበላሽባቸው ጨውን በመጠቀም እንደሚያቆዩት ሁሉ እግዚአብሔርም የሎጥን ሚስት ትእዛዝን የመሻር የቅጣት ምልክት አድርጎ የጨው ሐውልት አድርጎ አስቀራት። ጨው የፍርድ ምልክት ብቻ አይደለም፣ የንጽህና መጠበቂያም ነው። ዛሬ ጨውን ለምን እንደምንጠቀምበት ይዩት። ቁስል ይታጠብበታል። ከዛም አልፎ ተርፎ አንዳንድ የሩቅ ምስራቅ አገሮች እንደነ ጃፓን፣ ቻይና፣ ቲቤት አካባቢ የሚኖሩ የቡዲዝም እምነት ተከታዮች ደግሞ ኢቪል አይ ወይም ደግሞ የቡዳ አይን እየተባለ የሚጠራውን የርኩሳን መናፍስት ውጊያን ለመከላከልም እንደሚጠቀሙበት ይናገራሉ። ልክ በአንዳንድ ማህበረሰቦችና በአንዳንድ ሀገር የብር ቀለበት በጣት ላይ ማድረግ የቡዳን መንፈስ ወይም ደግሞ ርኩስ መንፈስን ይከላከላል ተብሎ እንደሚታሰበው ሁሉ በዚህ አካባቢ የሚኖሩ ሰዎችም ጨው በውሃ በመበጥበጥ ቤታቸውን ይረጫሉ። ከዛም አልፎ ተርፎ በበራቸው ላይ ይነሰንሳሉ፣ በኮርኒሳቸው ላይ ይደብቃሉ፣ በመስኮታቸውም ላይ ያስቀምጣሉ።
አልፎም ተርፎ እንደ ጸበልቃ በውሃ በጥብጠው በበራቸውም ላይ ያንጠለጥሉታል። ጨው በመጽሐፍ ቅዱስ ላይ ልክ በሁለቱም እንደተሳለ ጎራዴ ይመሰላል። በአንዱ በኩል ያጸዳል፣ ያቆያል፣ በሌላኛው ጫፍ ደግሞ ይፈርዳል፣ ያጠፋል። በሰዶምና ገሞራ አሁን የጠቀስኩላችሁን ሁለቱንም ነገሮች አይተናል። አንዳንዶቹ ደግሞ ያልታደሉ ህዝቦች አሉ። መጽሐፍ ቅዱስን በመጠቀም የጨውንም ኃይል በመናገር ለሚያመልኩት ባዕድ አምልኮ የመጽሐፍ ቅዱስን ጥቅስ ይጠቅሳሉ። ከሚጠቀሙት የመጽሐፍ ቅዱስ ጥቅስ መሃል ሁለተኛ ነገሥት 2:19 ላይ የሚገኘውን ቃል ነው። እንዲህ ይላል፣ የከተማይቱም ሰዎች ኤልሳን እነሆ ጌታችን እንደምታይ የዚህ ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትነፍጋለች አሉት። ኤልሳም መልሶ አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃ ወዳለበትም ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሼዋለሁ፣ ከዚህም በኋላ ሞትና ጭንጋፍ አይሆንበትም አለ። ኤልሳም እንደተናገረ ውሃው እስከዛሬ ድረስ ተፈውሷል። ለዚህም ነው ዮጋና ሜዲቴሽንን ከሩቅ ምስራቅ የመጡ ሃይማኖትን የሚከተሉ ሰዎች በበርና በመስኮታቸው ላይ ጨው አንጠልጥለው የምታያቸው። በመጽሐፍ ቅዱስ ጨው የመንፈሳዊ ኃይልና ጥበቃ፣ የቃል ኪዳንና የፍርድ ምልክት ሆኖ እናገኘዋለን። በማቴዎስ ወንጌል ክርስቶስ ሐዋርያቱን እንዲህ ሲል ጠርቷቸዋል። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ብሏቸዋል። እግዚአብሔር ጨውን ሲፈጥር የነካውን ነገር ሁሉ እንዲፈትን ኃይል ሰጥቶታል፣ አጎናጽፎታል። ጨው የማይጣፍጥ ምግብን ከማጣፈጥ ጀምሮ ጨው ብረት እንኳን ቢነካ ከማዛግ ጀምሮ እስከ ማበስበስ ደረጃ ይደርሳል። ለዚህም ይመስለኛል ክርስቶስ ሐዋርያቱን እናንተ የዓለም ጨው ናችሁ ያላቸው። ክርስቶስ እናንተ የዓለም ጨው ናችሁ ሲላቸው ከነማስጠንቀቂያው ነበረ ለሐዋርያቱ የዓለም ጨው ናችሁ ያላቸው። ምክንያቱም ሐዋርያቱ የጨውነትን ባህሪያቸውን ቢያጡ እዛው በማቴዎስ ወንጌል ላይ የጨውነት ጸባያቸውን ያጡ ቀን እንደሚጣሉ፣ እንደሚገፉና እንደሚረገጡ ነግሯቸዋል። ጨው ጣዕሙን የማይቀይር ንጥረ ነገር ቢሆንም ከባዕድ ነገር ጋር ሲቀላቀል ግን ጣዕሙ ይቀየራል፣ ጨውነቱንም ያጣል። ለዚህ ነው እኛም በሃይማኖታችን መጽናትና ሃይማኖታችንን ከባዕድ አምልኮ፣ ከጨሌው፣ ከዛር ቤቱ፣ ከማስጠንቆል ባልንጀራችንን በክፉ ዓይናችን ከመመልከት መጠበቅ ያለብን። እህት ወንድሞቼ፣ እግዚአብሔር ጣዕም አልባውን ሕይወታችንን ጨው ይጨምርበት። ክርስትና በየቀኑ የምንኖረው የምንጸልይበት፣ የምንሰግድበት፣ ወደ ሕይወታችን ብርሃን የምናመጣበት፣ ከራሳችን አልፈን ለሰው የምንተርፍበት ነውና ራሳችንን እንደ ጨው እናድርግ። ራሳችሁን ጠብቁ መልእክቴ ነው።